እርሱም የሰው ልጅ ሆይ በፊትህ ያለውን ብላ፣ ይህን ጥቅልል መጽሐፍ ብላና ሄደህ ለእስራኤል ቤት ተናገር አለኝ። ስለዚህ አፌን ከፈትኩ፣ እርሱም መጽሐፉን አጎረሰኝ። እርሱም የሰው ልጅ ሆይ እኔ የምሰጥህን ይህን ጥቅል መጽሐፍ ብላ፣ ሆድህንም ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደማር ጣፈጠኝ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌንም ንገራቸው። ወደ እስራኤል ቤት እንጂ ንግግር ወደማይገባና ቋንቋ ወደማይታወቅ ሕዝብ አልተላክም። ንግግራቸው ወደማይገባና ቋንቋቸው ወደማይታወቅ ቃላቸውንም መረዳት ወደማይቻል ብዙ ሕዝብ አላኩህም። ወደ እነርሱ ልኬህ ቢሆን ኖሮ በእርግጥ ይሰሙ ነበር። ነገር ግን የእስራኤል ቤት ሁሉ ልበ ደንዳኖችና እልኸኞች ስለሆኑ ሊሰሙኝ አልፈለጉም። ስለዚህ የእስራኤል ቤት አንተንም አይሰሙህም። እነሆ እኔ በእነርሱ ፊት የማትበገር ጠንካራ አደርግሃለሁ፣ ግንባርህን ከባልጩት ይልቅ እንደሚጠነክር ድንጋይ አደርገዋለሁ። አመፀኛ ቤት ቢሆኑም እንኳ አትፍራቸው፣ በፊታቸውም አትሸበር። እርሱም እንዲህ አለኝ፣ የሰው ልጅ ሆይ የምነግርህን ቃል ሁሉ በጥንቃቄ አድምጥ፣ በልብህም ያዝ። ተነስተህም በምርኮ ወዳሉት ወገኖችህ ሄደህ ተናገራቸው። ቢሰሙህም ባይሰሙህም ጌታ እግዚአብሔር እንዲህ ይላል በላቸው። መንፈስም ወደ ላይ ከፍ አድርጎ አነሳኝ። ከኋላይም የእግዚአብሔር ክብር በማደሪያ ስፍራው ይባረክ የሚል ታላቅ ህምህምታ ሰማሁ። ይህም የሕያዋኑ ፍጡራን ክንፎች እርስ በርስ ሲጋጁና ባጠገባቸው ያሉት መንኮራኩሮች የሚያሰሙት ታላቅ ህምህምታ ነበር። መንፈስ ወደ ላይ ከፍ አድርጎ ወሰደኝ። እኔም በምሬትና በመንፈሴ ቁጣ ሄድኩ። የእግዚአብሔርም ጽኑ እጅ በላይ ነበረች። ከዚያም በኮቦር ወንዝ አጠገብ በቴል አቢብ ወደሚኖሩት ምርኮኞች መጣሁ። በድንጋጤ ፈዝዤም ከእነርሱ ጋር 7 ቀን በመካከላቸው ተቀመጥኩ። ለእስራኤል የተሰጠ ማስጠንቀቂያ። ከ7ቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ ቃሌን ስማ፣ የምነግርህንም ማስጠንቀቂያ አስተላልፍላቸው። እኔ ኃጢአተኛውን ሰው በእርግጥ ትሞታለህ ባልኩት ጊዜ አንተ ባታስጠነቅቀውም ነፍሱንም ያድን ዘንድ ከክፉ ሥራው እንዲመለስ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል። አንተንም ስለ ደሙ በኃላፊነት እጠይቅሃለሁ። ነገር ግን ኃጢአተኛውን ሰው አስጠንቅቀኸው ኃጢአቱና ከክፉ መንገዱ ባይመለስ እርሱ በኃጢአቱ ይሞታል፣ አንተ ግን ነፍስህን ታድናለህ። ጻድቁ ሰው ደግሞ ከጽድቁ ተመልሶ ኃጢአት ቢሰራ እኔም መሰናክል በፊቱ አስቀምጥ፣ እርሱ ይሞታል። አንተ አላስጠነቀቀውምና በኃጢአቱ ይሞታል፣ ያደረገውም ጽድቅ አይታሰብለትም። አንተንም ስለ ደሙ በኃላፊነት እጠይቅሃለሁ። ነገር ግን ጻድቁን ሰው ኃጢአት እንዳይሰራ ብታስጠነቅቀውና እርሱም ኃጢአትን ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስን ታድናለህ። የእግዚአብሔር እጅ በላይ ነበረ። እርሱም ተነስተህ ወደ ረባዳው ስፍራ ሂድ፣ በዚያ እናገርሃለሁ አለኝ። እኔም ተነስቼ ወደ ረባዳው ስፍራ ሄድሁ። በኮቦር ወንዝ አጠገብ ያየሁት አይነት ክብር፣ የእግዚአብሔር ክብር በዚያ ቆሞ ነበር። እኔም በግንባሬ ተደፋሁ። መንፈስ በውስጤ ገብቶ በእግሬ አቆመኝ፣ እንዲህም ሲል ተናገረኝ። ሂድ፣ ቤትህ ገብተህ በርህን ዝጋ። አንተ የሰው ልጅ ሆይ በገመድ ይጠፍሩሃል፣ ወጥተህም በሕዝብ መካከል እንዳትመላለስ ያስሩሃል። አመፀኛ ቤት ቢሆኑም ልትገሥጻቸው እንዳትችል ምላስን ከላንቃህ ጋር አጣብቃለሁ፣ ድዳም ትሆናለህ። ነገር ግን በምናገርህ ጊዜ አፌን እከፍታለሁ። አንተም ጌታ እግዚአብሔር እንዲህ ይላል ትላቸዋለህ። የሚሰማ ይስማ፣ የማይሰማም አይስማ፣ አመፀኛ ቤት ናቸውና።